የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ እንጫጫል። ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? ነውራቸው ክብራቸው ውሸት መገለጫቸው የሆኑ አንዳንድ ሰዎች ልክ የቅዱስ ገብርኤል በዓል ደርሶ እንዳለ ሚዲያው በገብርኤል ስም ሲጥለቀለቅ የማይወዱ ሰዎች እንደዚህ የውሸት ወሬ እየፈበረኩ ሚዲያውን ለመቆጣጠር ይሞክራሉ። ድቁና የተቀበልከው ሐዋሳ ገብርኤል ነው? አዎ። እስቲ ሐዋሳ ገብርኤል ቆይታ ምን ይመስል እንደነበረ አጫውተኝ። ያደግኩት ሐዋሳ ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለህ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ተው ረፍ። የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ትለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ፣ ትዋረዳላችሁ። ጃንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ጃንጥላ ሰጣለሁ። ጃንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ጃንጥላ ይዛ አረባክ። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። እውነት ነው። ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ተረክ ሾጥ ነው የሚያደርግ። የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? መልአክ ቀልድ አያውቁ አልፉ ውልፍት ከተው ሸከር ነው ያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና የገብርኤል ዓመታዊ በዓል ሲደርስ ሰይጣን እንደዚህ እንጫጫል። እናንተ የቅዱስ ገብርኤል ወዳጆች ኮሜንቱን ገብርኤል 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 እያላችሁ አጥለቅልቁት። እስኪ ሰምተነው እንመለስ። ድቁና የተቀበልከው ሐዋሳ ገብርኤል ነው? አዎ። እስቲ ሐዋሳ ገብርኤል ቆይታ ምን ይመስል እንደነበረ አጫውተኝ። ያደግኩት ሐዋሳ ነው። ከአንደኛ እስከ 6ኛ ክፍል ቤተ ክህነት ሐዋሳ ገብርኤል አጠገብ ያለው ቤተ ክህነት ትምህርት ቤት ካወካቸው እንደውም ጋሽ መንገሻ የሚባሉ ዳይሬክተር ነበሩን። በጣም ኃይለኛ እና እዛ ነው ያደግኩት። እየቀደስን አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰሞን ነው። አልጠራም፣ ኡበር ጠራ። ማመን ነው የሚያቅት። እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት። ይቅርታ ብሎኛል ሄደን። ነውራቸው ክብራቸው ውሸት መገለጫቸው የሆኑ አንዳንድ ሰዎች ልክ የቅዱስ ገብርኤል በዓል ደርሶ እንዳለ ሚዲያው በገብርኤል ስም ሲጥለቀለቅ የማይወዱ ሰዎች እንደዚህ የውሸት ወሬ እየፈበረኩ ሚዲያውን ለመቆጣጠር ይሞክራሉ። በእርግጥ አይሳካላቸውም። ምክንያቱም እኛ ባለማይተቦች ዛሬ በቅዱስ ገብርኤል ስም ነው ሚዲያውን የምናጥለቀልቀው። ሁላችንም ስለ ቅዱስ ገብርኤል ቪዲዮ እንሰራለን፣ ስለ ቅዱስ ገብርኤል ኮሜንት እንጽፋለን፣ ስለ ቅዱስ ገብርኤል ፖስት እናደርጋለን። መናፍቃን የሰጣችሁን አጀንዳ ለዛሬ አይሳካ። ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ ሐዋሳም ዲላም ጪጩ ገብርኤል የሚባል በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ
ሰሃበ ነዋይ ደግሞ የሚባል ድግምት አለ፣ ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገማል። እኔ በጣም የሚገርመኝ ሁሉ ጊዜም አመታዊ ክብረ በዓላት ሲደርሱ እንደዚህ አይነት ነገሮች እየተለመዱ መጥተዋል። አንደኛ ወደ ተለያዩ ቦታዎች ሰዎች ሄደው ክብረ በዓላትን እንዳያከብሩ ገና ለገና ታቦታት ላይ እየተደገመ ነው። እንደዚህ አይነት ድግምት አለ እንደዚህ አለ እየተባለ አያውቁም ይሁን የሚጠይቀን የለም። እውነት ለመናገር የሚጠይቅ ሰው የለም። በእርግጥ ሃይ የሚልም ትክክል አይደለም ወደ ሌላም እርምጃ የሚሄድ ማንም እንደሌለ እናውቃለን። ነገር ግን እንደዚህ ሲደረግ ሰዎች ላይ የሚነዛው ቤተክርስቲያኗ ላይ እንዲሁም አማኞቿ ላይ በጣም ትልቅ ተጽዕኖ እንደሚያደርግ የታወቀ ነው። ምክንያቱም ይህ ሰውዬ እያለ ያለው ታቦታት ላይ እየተደገመ ነው፣ ሰዎች ድግምቱ ነው ወደዛ የሚወስዳቸው፣ ገንዘባቸውን ለቤተክርስቲያን የሚሰጡት ስለተደገመባችሁ ነው እያለ እየተናገረ አይዶን ነው እንዴት ዝም ሊባል እንደቻለም አይገባኝም። ከዛ ውጭ ግን ሰዎችን በጣም ያሳስታል እንደዚህ አይነት ነገር፣ ውሸት የሆኑ ነገሮች። ሰው ለሚካኤል ለማርያም ብዙ ቤተክርስቲያናት አሉ ኢትዮጵያ ውስጥ፣ የኦርቶዶክስ ቤተክርስቲያን ብዙ ገዳማት አሉ። ግን ተለይቶ አሁን የገብርኤል አመታዊ ክብረ በዓል ስለሆነ በዚህ ቀን ልቢም የሚሄደው አዋሳም የሚሄደው ሰው ስለተደገመበት ነው ተብሎ መናገር በራሱ ይሄ ከህግ አንጻር እንኳን ቢታይ በጣም ትልቅ ወንጀል ነው። ስለዚህ ይህንን ሰው ሃይ የምትሉ ሰዎች አይበሉልን። ከዛ ውጭ ግን እኛ ኦርቶዶክሳውያን አንተ ስላልከን ሳይሆን ሁሌም ቢሆን እኛ ገብርኤልን ወዳለበት እንሄዳለን። ባለንበት አጥቢያ የገብርኤልን አመታዊ ክብረ በዓል እናከብራለን። አንተ እንደሆነ አንዴ ከወደቁት ጋር አብሮ ወድቃል። ስለዚህ አይመለከተንም። ገብርኤል ገብርኤል እያላችሁ ኮሜንቱን አጥለቅልቁት። ሌላ ምን እንላለን? ሁላችንም በየደብራችን ቁልቢ መሄድን አዋሳ መሄድን ደግሞ በደንብ አድርገን አክብረን ስለታችን ተሰምቶ ተስለን ደግሞ ለአመቱ እንዲያደርሰን እንጸልያለን። እግዚአብሔር ይመስገን ሁላችንም እንሄዳለን። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? የሁሉ ምንጭና የሁሉ ባለቤት እግዚአብሔር ነው። ታዲያ ከየት አምጥቴ ነው የገብርኤል ስጦታ ብለ የምትጽፈው? እግዚአብሔር የላከውን መልእክት ወደ አንተ ይዞ የመጣውን መልአክ አግኝተ እባክህ ገብርኤልዬ በእግረ መንገዱ እችንም ወደ እግዚአብሔር አድርስልኝ ብትል ምን ይልሃል? ያንተ ነገር ወደ እግዚአብሔር የሚደርሰው በኢየሱስ በኩል ነው ብሎ መንገዱን ያሳያል። ዣንጥላ ሰጣለሁ በል፣ ትልቅ ሻማ አበራለሁ በል፣ አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመድከውን ቀበሌ ላይ ጨርስ። የክፍለ ከተማ ስራ አስፈጻሚ መሰለ እንዴ? ዣንጥላ ሰጣለሁ። ዣንጥላ ለዝናብና ለፀሐይ ተጠቀም። መልአክ ደግሞ ዣንጥላ ይዛ ቀረባ። ገብርኤልን መላእክትን ማምለክ ጣዖት አምላኪነት ነው። የትኛው ጸሎት? ይሄ የጸለይከው ጸሎት ተሰምቶልሃል። ተርላና ደስታ ነው የሚወለደው አንተ ቤት። ይሄ ተውኩት ጸሎት ተርላና ደስታ ይዞ መጥቷል። ጽናትህ፣ ልመናህ፣ ቆይታህ ፖለቲካው ሳይፈታ ችግሩ ሳይፈታ እርጅና ሳይፈታ በታማኝነት ትዳር ውስጥ በመቆየትህ ያ የጸለይከው ጸሎት የጠበቀኝ መጠበቅን አይቼዋለሁ። ጸሎት ተሰማ አለው ገብርኤል መጥቶ። ዋው ይሄ እንዴት ይሆናል አለ ገብርኤል። እዚህ ጋር ነው ገብርኤል። እንግዲህ በቃ ገብርኤል ቀልድ ማያውቅ መሆኑን የምታውቀው እዚህ ጋር አላዋዛለት። እኔ አለው በእግዚአብሔር ፊት መቆም ገብርኤል ልኛል። በጊዜው የሚፈጸመውን የአምላኬን የምስራች ይዤልህ መጥቼ ስላላመንክ አለው እስከምትወልድበት ቀን ድረስ ዲዳ ትሆናለህ ብሎ ዚፕ ሲባል መልአክ ቀልድ አያውቁም፣ አያልፉም። ውልፍት ከተሉ ሸክር ነው ያደርጉ። ከመጡ እግዚአብሔር ይመስገን እዛው የያዝልን ጌታ። እውነት እኔ ገብርኤል ቢመጣ እኮ ገብርኤል አይለቅህም እኮ እንደ ቀልዳፍን ተርመሰ ስታረግ ሾጣር ቢያረግ የምሬን እኮ ነው የሚል። ያው ሲጀመር እግዚአብሔር ነው የሚልካቸው። ናስቲ ገብርኤል እያልን የምንልከው ገብርኤል የለንም እኛ። ምክንያቱም የእግዚአብሔር መላእክት ናቸው። እግዚአብሔር ነው የሚያዛቸው። የምን ድፍረት ነው? የምን ድፍረት ነው እንዴ? የምን ድፍረት ነው? እንኳን የእግዚአብሔርን መልአክ የጎረቤት ሰራተኛ ጠርተሽ ሸሚዝ ታሳጥቢያለሽ እንዴ? ይቻላል እንዴ? ነይ አንቺ ባጠኑ ነይ ንምስል ቀቢ ይባላል እንዴ? ሰው እዛ ግቢ ያለውን እንኳን አንጠራም። እንኳን ይውላችሁ አንዳንድ ሰዎች ንቀት ነው የሚመስላቸው። ነው አክብሮት ነው።
መላእክትን የሚያዝ ማብቻ ነው እግዚአብሔር። አንተ ፋሮች መላእክና ምን እንደዚህ ይባላል። ማን አንተ መላእክትን የምታዝ? ሲጀመር መጀመሪያ ትንሹ አቦቸር የሚባለው ልጅህን እዘዝ። በስርዓት እሱን ማዘዝ ማትችል እንዴት ነው መልአክ ጋር ዘለ የምትሄድ? አይቻልም፣ ነውር ነው። እነሱ በጣም ረቂቅ ናቸው። የሚያዛቸው እግዚአብሔር ነው። ተው ረፍ። የጠገባችሁ ጴንጤዎች ረፍ። ቡትቷችሁን ቀይሮላችሁ በቃ በጣም የተወጠራችሁ ቆዳችሁ የጠበባችሁ ረፍ። የተበታችሁ አገልጋዮች ረፍ። የፋነናችሁ ከአገር ቤት የመጣችሁ ከየመንደር ጌታ ለቃቅሞ ሰው ያረጋችሁ ስሪፒስ ተለብሱ ውጥር ያላችሁ ረፍ። እዚህም እዛም ያላችሁ ረፉ። ትዋረዳላችሁ። እኔ እግዚአብሔር ሲያዋርድ አይቼው አውቃለሁ። የከበሩ አገልጋዮች ሲዋረዱ አይቻለሁ። መዋረድ መሞት ብቻ እንዳይመስላችሁ። ባዶን ቀፎ ሆነ ትቀራለህ። ሞገስ አልባ ትሆናለህ። ረፍ። ጌታ ሲያከብር ተከበር። ከየት እንደተነሳህ ወቅ። ማንም አይደለህም አንተ። ለጌታ የተነጠፈው የኔ ነው እያልክ ያለህ ረፍ። ለጌታ የተነጠፈው ለኔ ነው እያልክ ያለ ክብር እየጠራረክ ያለ አህያ ረፍ። የሰማይ ምክር ነው ረፉ። የሰራዊት አምላክ እግዚአብሔር ነው የሚናገረው ረፉ። እግዚአብሔር ሲያከብራችሁ ተከበሩ። ዝማሬው የጌታ ነው። እኔ አይቻለሁ አንድ ቡሽሪ የሚባል ያበደ ነብይ ቁጭ ብሎ እያመለኩ እግሩ እንደዚህ ያለጋ አምልኮ ሲቀበል አይቻለሁ። ቪዲዮ አሳይተው እንደዚህ ቁጭ ብሎ ሶፋ ላይ ያመልካሉ። ዱቄት ነህ አንተ። ረፍ። እኛም ሀገር አሉ የጀማመራቸው በሽታው። ረፉ። መሬት አይንካኝ የምትሉ የጉሊት ልጆች ከጉሊት ተነስታችሁ እግዚአብሔር ሰው ያረጋችሁ ረፉ። ከየት እንደተነሳችሁ እግዚአብሔር ያውቃል። ረፉ። እግዚአብሔር እየተናገረ ነው። ረፉ። ተመለሱ። አክብሩት፣ ያከበራችሁ። ስሙት፣ ያከበራችሁ። ታዘዙት፣ ያከበራችሁ። ሰው ጤፉ አትሁኑ። ረፉ። ቆዳችሁ የጠበባችሁ ልትፈነዱ የደረሳችሁ ምን አርጉን ነው የምትሉት እንዴ? ምንድነው ነው የምትሉት እናንተ? ረፉ። እውነቴን ነው የምላችሁ። ረፉ። ችግር የለበትም ጌታ ያዋርድሃል። ረፍ። ያ ንጉሥ ታስታውሳላችሁ? ንግግር ሲያደርግ ምንድነው የሚለው? ንግግር ሲያደርግ ይሄስ የእግዚአብሔር ድምጽ ነው አሉ ሰዎች። አይኖ አለ። አይኖ ነው ያለው፣ ምንም አላለም ሌላ። የእግዚአብሔር የእግዚአብሔር ድምጽ አይደለም ይሄ ምናምን ማለት ሲገባው ይሄ የእግዚአብሔር ድምጽ ነው አለ። ንግግሩ ሲያስገመግም ሰዎች ተገርመው የእግዚአብሔር ድምጽ ነው ሲሉት አይኖ የስ ምናምን አለ። መጽሐፍ ቅዱስ በትል መታው ይላል። በዙፋኑ ላይ ያለ ተላ ይላል። አተላው፣ አበሰበሰው፣ ቁምቡስ ሆነ። ረፍ። ይሄ ማውራላ አዲስ ኪዳን ነው። ረፍ። የሰራዊት ጌታ እግዚአብሔር ነው የሚናገር። ረፍ። ስፍራህን ወቅ። የሞተው ኢየሱስ ነው። ለሰዎች ልጆች መስዋዕት የሆነው ኢየሱስ ነው። አንተ ምን ከፍለህ ነው እንደዚህ የምትሆነው? ምን አድርገህ ነው እንደዚህ የምትሆነው? አህያ አይደለህ እንዴ? ማንም የሚጭንህ አልነበርክ እንዴ? ከሜዳ ላይ አይደል ያነሳህ? ረፍ። የወንድም ምክር ነው። ረፉ። እግዚአብሔር ሲያከብራችሁ በጣም እየፋንናችሁ ያላችሁ ሰዎች ረፉ። ዝቅ በሉ። ክብር ስጡት። ክብር ለሚገባው ክብር ስጡ። መፈራት ለሚገባው ፍሩ። አክብሮት ለሚገባው ክብር ስጡ። አክብሮት ስጡ። የጠገባችሁ ሰዎች እናንተ ፀሐይ የምታወጡ ፀሐይ የምታስገቡ ይመሰላችሁ። እኛ ካልጸለይን ምን ጉዲ ይፈላል እያላችሁ ሰው የምታስፈራሩ። እኔ ካልተናገርኩብህ ጉዲ ይፈላል የምትሉ ማን አንተ? ማን ንገረኝ? ማን አንተ? ሌባ ማን? ረፉ። ጆሮ ያለው ይስማ። ረፍ። የሰራዊት አምላክ እግዚአብሔር እየተናገረ ትመታለህ። ችግር የለበትም ጌታ ታገሳል። ያይሃል፣ ይጠብቅሃል፣ ይናገርሃል። እምቢ ካልክ ይሰብርሃል። ሰበረው። ኤሊን ሰበረው፣ አንገቱ ሰበረው። ይሄን ንጉሥ በትል መታው። አዲስ ኪዳን ላይ ያኛውን ደግሞ እዛ
ተው እየተባለ እየተነገረው ቆይ እሱ እግዚአብሔር አዋቂ ነው ሲል እረፍ ከኃጢአት ተመለሱ እናንተ አገልጋዮች ተመለሱ መቅደስ የምታረክሱ እና አፍናኒ ፊናሲ ቤተ መቅደስ ውስጥ ልጃገረዶችን እንዲያስወርዱ የምታረጉ እረፉ ትሰበራላችሁ እግዚአብሔር አለ ትናንትናም ዛሬም ለዘላለም ያው ነው መላው የኦርቶዶክስ እምነት ተከታዮችን ይቅርታ መጠየቅ እንፈልጋለን ምክንያቱም ያደረግነው ነገር እኛ ሳይመስለን ሆነ ቪዲዮ ሰርተናልና እንኳን ወደ ዋና ማራኪው ሀገር ሐዋሳ በሰላም መጥተው ቪዲዮውን አጥፉትና ይቅርታ ቪዲዮ ስሪ ባላችሁ መንገድ ሰርቻለሁ የማስታወቂያ ስራችን ላይ ይሄ ነገር በመፈጠሩ መላው የኦርቶዶክስ ቤተሰብ ይቅርታ እንጠይቃለን ይሄን ይቅርታ የምንጠይቀው በክለባችን ስምና በባለቤት ስም ነው ስለፈጸምነው ወይ ደግሞ ስለተከናወነው ነገር ከባድ ይቅርታ እንጠይቃለን ስተትናው ይቅርታ የሚጠይቅ ትልቅ ሰው ነውና እኛ ኦርቶዶክሳውያን ይቅርታ የተማርነው ከአምላካችን ነውና እኔ በግሌ ይቅርታችሁን ተቀብያለሁ ግን ከዚህ በኋላ እንደዚህ አይነት ስተት እንዲደገም በፍጹም አንፈቅድም ኦኬ ይሄ ቪዲዮ የተሰራበት ምክንያት ልንገራችሁ ነው ቪዲዮ ማለት ማስታወቂያው የተነገረበትን ምክንያት እኔ ልንገራችሁ የገባኝ ወንድም አላችሁ አይደል የሆነ ሌላ አካል ይመጣና ስለ ወንድማችሁ ብልግና መጥፎነት ምናምን የሚነግራችሁ ከሆነ ችግር ያለው ይሄ መጥቶ የነገራችሁ ሰውዬ ጋር ሳይሆን ወይ ወንድማችሁ ጋር ነው ወይ እናንተ ጋር ነው ይሄን ያልኩበት ምክንያት መሰለህ አንድ በጣም ተወደው ወንድምህን በጣም የሚወድህ ወንድምህ ማንም አያማብህም ሄዶ እዛ ደግሞ አንተን ማንም አያማም ለምን በጣም እንደምትዋደዱ ምናምን ያውቃል ባልና ሚስት የሆነ ሌላ ሰው ይመጣና ሚስትህን ላንተ የሚያማልህ ከሆነ ወይ ሚስትየው ጋር ወይ አንተ ጋር ችግር አለ ማለት ነው ለምን ይሄ ልባችሁንም ጆሮአችሁንም ትሰጡታላችሁ አፋችሁም ትናገራላችሁ ስለሷ መጥፎ መሆን ምናምን ትናገራላችሁ ማለት ነው ማትናገሩ ከሆነ ግን ለሚስታችሁ ሪስፔክት ካላችሁ ይሄ ጥሩ ፍቅር ካላችሁ ማንም ደፍሮ መጥቶ አያማላችሁ ከዚህ ጋር ላገናኙ የኦርቶዶክስ አማኞች ሐዋሳ ለቁልቢ ንግስ ለገብርኤል ንግስ ስትሄዱ ክለባችን እኛን ይጠብቃችኋል የሚለው አማኙ ጋር ችግር ስላለ ነው ምንም መደባበቅ አያስፈልገው ስትሄዱ ከንግስ መልስ ምን እንደምታደርጉ የታወቀ ስለሆነ ነው በየክለቡ እንደምትዞሩ የታወቀ ስለሆነ ነው ለዛ እነዚህ ሰዎች ደፍረው ወጥተው ሰሩ እንደማትሄዱ ቢታወቅ ከንግስ ቀጥታ ወደ ቤታችሁ እንደምትመጡ ቢታወቅ አይደለም ማስታወቂያ ሊሰሩ ክለቡን አይከፍቱትም የዛን ጊዜ ይሄን 3 ሳምንት ማስራ የለም ሰው ሊያነግስ ነው የመጣው ይባላል ስለዚህ ይሄንን አመላችሁን አስተካክሉ እዛ እንዲህ ለንግስ ብላችሁ የምትሄዳችሁ ከንግስ መልስ የምትገቡ ሰዎች በቃ ይሄንን ነገራችሁን አስተካክሉ